የመልእክቴ አርዕስት ደግሞ ኢየሱስ ወደ ቤታችን ሲመጣ የሚል ነው። ይምጣልን። አሜን። ኢየሱስ ባለፈ ሳምንት ያየነው የእግዚአብሔር ቃል ምንድነው? ኢየሱስ ወደ ቤተ ክርስቲያናችን ሲመጣ ምንድነው የሚሆነው የሚለውን ሶስት ነገሮችን በጣም በግልጽ አብረን አይተን ነበር። ምንድነው የሚሆነው? አንደኛ የእግዚአብሔር ቃል በሙላት ይገለጣል። መጽሐፍ ቅዱስ ምን ይላል? ልዑል ቃሉን ሰጠ ይላል። ልዑል ቃሉን ሰጠ። ይሄ ቃል ሰማይና ምድር ካለመኖር ወደ መኖር የመጣበት ቃል ነው። ይሄ ቃል የመፍጠር ጉልበት ያለው ቃል ነው። እግዚአብሔር የተባረከ ይሁን። ጳውሎስ በልስጥራን አንድ ሽባ ሰውዬ ይሰማው ነበር ይላል እግዚአብሔር ቃል። ጳውሎስ እየተናገረ ያ ሰው ደግሞ እየሰማ በሄደ ቁጥር ሰውየው መፈወሱን ሐዋርያው ጳውሎስ አየና አንተ ሰው ለመዳን የሚያበቃ እምነት አንተ ውስጥ አለ፣ ተነሳ ስለው ሽባው ዘለለ። የእግዚአብሔር ቃል ሲገለጥ ወገኖቼ ሆይ የሚሆን ድንቅና ተአምራት አለ። ክብር ለጌታ ይሁን። ሁለተኛው የእግዚአብሔር ቃል ሲመጣ መናፍስቶች ይጨነቃሉ። ኮምፎርታብሊ በጉባኤ መካከል ሊቀመጡ አይችሉም። አያችሁ፣ ያ መናፍስቶች የነበሩበት ሰውዬ ከዛ በፊት ነበረ፣ ጉባኤው መካከል ነበረ፣ ምኩራብ መካከል ይመላለስ ነበረ። ኢየሱስ ሲመጣ ግን በፍጹም ጸጥ ብሎ መቀመጥ አልቻለም። የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ልታጠፋን መጣ አለ። ሶስተኛ የእግዚአብሔር ቃል በሚገለጥበት ጊዜ ኢየሱስ ወደ ቤተ ክርስቲያናችን ሲመጣ እስረኞች ደግሞ ይፈታሉ። ያ ሰው ነፃ ወጣ፣ ደሊቨራንስ ሆነ፣ ሰዎች ተፈወሱ፣ እግዚአብሔር ከበረ። ክብር ለጌታ ይሁን። ዛሬ የምናየው የእግዚአብሔር ቃል ሐሳብ ቤተ ክርስቲያን ብቻ አይደለም፣ ኢየሱስ ወደ ቤታችን ሲመጣ። እስቲ ቤቴ እንዲመጣ ፈልጋለሁ የምትሉ እጃችሁን አሳዩ። ዋው! ትልቁ እንግዳችን እሱ ነው። ክብር ለጌታ ይሁን። ቤት ማለት ሶፋና ቴሌቪዥን አይደለም። ቤት ማለት እግዚአብሔር ነው። ሃሌሉያ። ሕዝቅኤል መጨረሻ ላይ ምን ይላል መሰላችሁ? የከተማውን ቤት እግዚአብሔር በዛ ይሆናል ይላል። ቤት ማለት ጎጆ፣ እግዚአብሔር በዛ ካለ። ቤት ማለት ፎቅም ሊሆን ይችላል፣ እግዚአብሔር በዛ ካለ። ወገኖቼ ሆይ ስለዚህ እግዚአብሔር ወደ ቤታችን ሲመጣ የቤታችን መዓዛ ይለወጣል። ክብር ሁሉ ለጌታ ይሁን። ስለዚህ ወደ መልእክት ዓላማ ልውሰዳችሁ። ምንድነው የዛሬ መልእክት ዓላማ? ከዚህ አሁን ወንድማችን ካነበበው ማርቆስ ምዕራፍ 1 ቁጥር 29 እስከ 34 ባለው ክፍል ውስጥ የመልእክቱ ዓላማ ምንድነው? ክርስትና ማለት ዕለት ተዕለት ጌታን መከተል፣ ለክርስቶስ መገዛት ማለት ነው። ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ በአማኝ ሕይወትና በቤተሰቡም ላይ ኢየሱስ ጌታ ነው። የጉባኤ ፕሮግራማችን ሲያበቃ ኢየሱስን ወደ ቤታችንና ወደ ኑሯችን እንድንጋብዝ ይመክረናል ቃሉ። ይሄንን ደግመዋለሁ። የቤተ ክርስቲያን ፕሮግራም ሲያበቃ ኢየሱስን ወደ ቤታችንና ወደ ኑሯችን እንድንጋብዘው ይጋብዘናል። ኢየሱስ ከተጋበዘ ምን ይሆናል? ለጥያቄያችን አንደኛ ይመጣል። ይሄማ አላልፈውም። ኢየሱስ ይመጣል። ኃጢአተኛ ሰው ጋበዘኝ አይል፣ ፈሪሳዊ ሰው ጋበዘኝ አይል፣ ደካማ ሰው ጋበዘኝ አይል። ከጋበዝነው ኢየሱስ ይመጣል። እንደው ስንት ባለስልጣን አለ ከጋበዝነው ይመጣ ይሆን የምንለው? ኢየሱስ ግን ይመጣል። ክብር ለጌታ ይሁን። ያልወደደውን ነገር ያስተካክላል፣ ግን ይመጣል። ለጥያቄያችን መልስ እንደሚሆንና በቤታችን ክብሩን እንደሚገልጽ እንመለከታለን። ክብር ሁሉ ለጌታ ይሁን። አንድ ታሪክ ልንገራችሁና በዚህ ለምን አልጀምርም? ታሪኩ ምንድነው? የአሜሪካ 39ኛ ፕሬዝዳንት ናቸው። ኬኔዲ ናቸው። 39ኛ ፕሬዝዳንት ናቸው። አሁን በቅርብ ጊዜ ነው ያረፉት። ካርተር አሁን ያለፈ ወር ነው ወደ ጌታ ሄዱት በ100 ዓመታቸው። እኚህ ፕሬዝዳንት ከሌሎች ፕሬዝዳንቶች በሙሉ የሚለያቸው አንድ ባህሪ አላቸው። በነገራችን ላይ ክርስቲያን ናቸው። እስከ ሞቱበት ቀን ድረስ ሰንደይ ስኩል እያስተማሩ ነው ወደ ጌታ የሄዱት። ስለዚህ ለምን አረጉ ብለን አሁን ለምነግራችሁ ነገር ለምን አደረጉ ብለን ስንጠይቅ ለምን እንዳደረጉ እናውቃለን። የጌታ ስለሆኑ ነው። ክብር ለጌታ ይሁን። እና በዚህ በፕሬዝዳንሲ ዘመናቸው ምን አሉ? እኔ ቢያንስ በአንድ ዓመት ውስጥ 2 የአሜሪካ ሲቲዝን ቤት ገብቼ ማደር እፈልጋለሁ አሉ። 2 ከዛ በላይ ሊሆን አይችልም። 2ም በጣም ብዙ ነው። ማን ቤታችን መጥቶ ያውቃል?
ስለዚህ ይሄን በማድረጋቸው እናመሰግናለን። እና ይሄንን እንዴት እንደሚያደርጉ ዲቴል ፕሮሰሱን ባላውቅም ይሄ በደንብ ተጽፎ ያለ ነገር ነውና የሆነ ሰው ቤት ይደወልና ፕሬዝዳንት ካርተር እናንተ ቤት መጥተው በዚህ ቀን ማድረስ ስለሚፈልጉ እንደው ሄድስአፕ እንስጣችሁ ምናምን ብሎ ለዛ ቤተሰብ ይነገራል። ለምንድን ነው እሳቸው ይሄንን የሚያደርጉት? ዝም ብሎ ከዋይት ሃውስ ህግ ማስተላለፍ ብቻ ሳይሆን ሰው እንዴት ነው የሚኖረው፣ የሰው ኢኮኖሚ ምን ይመስላል፣ ኑሯቸው ምን ይመስላል። ኒውዮርክ አይመስለኝም የሚሄዱት፣ ገጠር ካንሳስ ሊሆን ይችላል። የሆነ ቦታ ይሄዱና ከዛ በኋላ ከዛ ቤት ጋራ ያን ቀን አምሽቶ አብሮ አውርተው አድረው ጧት ወደ መጡበት ይመለሳሉ። የሰማሁት ያነበብኩት እንደሚመጡ ያወቁ ቤታቸው ፕሬዝዳንቱ እንደመጡ ያወቁ ቤተሰቦች እረፍትም የላቸውም እሳቸው መጥተው እስኪሄዱ ድረስ። ምን ሲያደርጉ? ግቢውን ሲያጸዱ፣ ሬስትሩሙን ሲያጸዱ፣ ኪችኑን ሲያጸዱ፣ መኝታ ክፍላቸው ሲያጸዱ፣ አንሶላ ሲለውጡ ቤታቸው በተቻለ መጠን ፕሬዝዳንት እንደሚያስተናግድ ለማድረግ ጥረት ያደርጋሉ። ይሄ በጣም ደስ ይላል። ግን አንድ ጥያቄ ልጠይቃችሁ። ለአንድ ቀን ምንም አይደለም። እንደው ፕሬዝዳንቱ አንድ ሳምንት ከርማለሁ ብሉ በዚህ አይነት ቴንሽን እንዴት አድርገው ተወጣጥሮ እንዴት ነው ሊኖሩ የሚችሉት? ቢሆን ምን ነበር ጥሩ የሚሆነው? በቃ ከመጡ ይምጡ፣ የበላውትን ይበላሉ፣ የተኛውበት ቦታ እና እንደምስማማቸው እርግጠኛ ነኝ ብሉ ይሻላል። አሁን ግን ለዛ ቀን የሚከፍሉትን ዋጋ እንድታዩ ፈልጋለሁ። ለምንድን ነው ይሄንን ያመጣሁት መሰላችሁ? ኢየሱስ ወደ ቤታችን ትልቁ እንግዳችን ይመጣል። ሲመጣ ከኛ ጋር የምናየውን ቴሌቪዥን ማየት ይችላል። ጌታ ሆይ ዛሬ ይሄንን ሙቪ ነው ማየው፣ እስቲ አብረን ቁጭ ብለን እንይ ማለት እንችላለን። ዛሬ ይሄንን ነው የማደርገው፣ አብረን ነው የምናደርገው ማለት እንችላለን። ለምንድን ነው የምናደርገውን ነገር የምናደርገው ካልኳችሁ ብጠይቃችሁ ኮንሽስ አይደለንም። በቃ መንፈስ ቅዱስ ክርስቶስ ኢየሱስ በመንፈሱ ከኛ ጋር እንዳለ ስለማይገባን ቸርች ትተነው ስለምንሄድ አያችሁ ቤታችን ተከትሎ እንደሚገባ እርግጠኞች ስላይደለን እሱን እዚህ ትተን ደስ ያለንን እናደርጋለን ማለት ነው። ዛሬ እግዚአብሔር የምናገረን ከዚህ ሊያወጣን ነው። እስቲ ጮክ በሉና ለእግዚአብሔር ክብር አሜን በሉ። አረ ጌታ የተባረከ ይሁን። ስለዚህ ኢየሱስ ወደ ቤታችን ቤተክርስቲያን ፕሮግራም ካለቀ በኋላ ይዘነው እንድንሄድ ምን ማለት ነው ፓስተር? እስቲ ይሄንን ነገር አስረዳን። ኢየሱስን ትተን መሄድ እንችላለን? እኔ ስለ እያንዳንዳችን ሳይሆን ከእግዚአብሔር ቃል ትተውት ስለሄዱት ሰዎች ላንብብላችሁ፣ እናንተ ስሙኝ። መጀመሪያ ቃሉን እንየው። ወዲያው ከምኩራብ ወጥቶ ኢየሱስ ወደ ቤታችን ሲጋበዝ የመጀመሪያው ነጥብ ከያዕቆብ ከዮሐንስ ጋራ ወደ ስምዖንና ወደ እንድሪያስ ቤት ገባ ይላል። አያችሁ የት ነበሩ? ላስት ዊክ ምኩራብ ነበሩ። ፕሮግራሙ አለቀ፣ ሰንበት ነው። ከዛ በኋላ ጴጥሮስ ምን ይለዋል? በቃ ወደኛ ቤት እንሄዳለን። የሁላችንንም እግዚአብሔር ይሄንን ያርግልን። በቃ እኔ ከጌታ ጋር መሆን በቃ ብቻችንን እንዳንሆን ከመጽሐፍ ቅዱስ ታሪክ ላንብብላችሁ። የማርያምና የዮሴፍን ታሪክ ሉቃስ ምዕራፍ 2 ላይ ለፋሲካ ወደ ቤተ መቅደስ ይሄዳሉ። ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናውን ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍና እናቱም አላወቁም ነበር ይላል። ብላቴናውን ኢየሱስን ይዘው ወደ ቤተ መቅደስ ሄዱ። ይሄ 12 ዓመት ጌታ ኢየሱስ ክርስቶስ በነበረበት ጊዜ ነው። 3 ቀን ይሁን 7 ቀን ይሁን በዛ ቦታ አሳልፏል። በዓሉ የ7 ቀን በዓል ነው። ሁሉ ሰው ግን 7 ቀን አይቆይም። 3 ቀን ቆይቶ የሚሄዳለ፣ 4 ቀን ቆይቶ የሚሄዳለ፣ ጨርሶ የሚሄዱ ሰዎች አሉ። ነገር ግን ያ በዓል ካለቀ በኋላ ወደ መጡበት ሲሄዱ ኢየሱስን በቤተ መቅደስ ትተው ሄዱ ይላል እግዚአብሔር ቃል። ለምን አላወቁም? አብሯቸው የሚቀጥለውን ለምን አላነብም? ቁጥር 44 ከመንገደኞች ጋር የነበረ ስለመሰላቸው። እስቲ ጮክ በሉና ስለመሰላቸው በሉ። ኖ ኢየሱስ ሆይ ቤታችን አንፈልግም እኮ እያልን ነው አይደለም እኛ የምንሄደው። አለ በቃ ያው ምን በቃ የት ሄዳለህ አለ ብለን ነው የምንሄደው። ኮንሽስ አይደለንም ማለት ነው። የነቃ መንፈስ የለንም ማለት ነው። አያችሁ እነሱ ልጃቸውን ጠልቶ አይደለም፣ ኢየሱስን አርቆ አይደለም። በቃ የት ሄዳል አለ መስሏቸው ያው ከዘመዶቻቸው ጋራ ከሚያውቋቸው ጋራ ያለ መስሏቸው ረጅም መንገድ ሄዱ። የአንድ ቀን መንገድ ሄዱ። ከዛ በኋላ ኢየሱስ የታለ ብለው ሲፈልጉት አብሯቸው አልነበረም።
ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ ይላል። ትልቁ ቃል እዚህ ውስጥ ምንድነው? መስሏቸው። የሚገርማችሁ ብዙ ጊዜ ኢየሱስን በቤተ መቅደስ የምንተው፣ ምኩራብ ውስጥ የምንተው፣ ቤተክርስቲያን ውስጥ ትተን ወደ ቤታችን የምንሄደው አለ ብለን እየመሰለን ነው። በርዝዴይ እናከብራለን እየመሰለን፣ የሆነ ነገር እናደርጋለን እየመሰለን። አለ የት ይሄዳል? ነገሩ ግን ሲፈተሽ ኢየሱስ በዛ ፕሮግራም ውስጥ ላይኖር ይችላል። የሚገርማችሁ ከዛ በኋላ አንድ ቀን ትተውት የሄዱትን ብላቴናውን ኢየሱስን ተመልሰው ሲፈልጉት 3 ቀን ነው የፈጀባቸው። ምንድነው የሆነ? መንገዱ ነው የተለጠጠው? አይደለም። የት ቦታ እንደረሱት ስለማያውቁ አንድ ጊዜ ወደ አንድ ሰፈር ይሄዳሉ፣ አያችሁት ወይ? አላየንም። ወደዛኛው ይሄዳሉ፣ አያችሁት? አላየንም። ስለዚህ የአንዱ ቀን መንገድ 3 ቀን ሆነባቸው። ከዚህ እሽክርክር እግዚአብሔር ያውጣል። የት እንደጣልነው ደግሞ ካወቅን እናገኛለን። ክብር ለጌታ ይሁን። ብላቴናውን የት እንዳደረግን ካወቅን፣ የት ቦታ እንደረሳ ነው ካወቅን። ኤልሳ አንድ ጊዜ እንደዚያ የነቢያት ልጆች እንጨት ሊቆርጡ ሄዱ። ከዛ በኋላ የምሳሩ ጠፋባቸው ይላል። ከዛ በኋላ አንደኛው ሰውዬ ወየው ምሳሬ ወደቀብኝ ውሃ ውስጥ አለ። ኤልሳ ነበረና ኤልሳ ምሳሬ ጠፋብኝ አለው። ኤልሳ ምን እንዳለው ታውቃላችሁ? የት ጋር እንደጣልከው አሳየኛለሁ። እዚች ጋር ነው አለ። እዚች ጋር አጫለው፣ እዚች ጋር ነው። የት እንደወደቀበት ባያቅ ኖሮ ምሳሩ አይገኝም ነበር። እስቲ አንድ ላይ ክብር ለጌታ ይሁን። የሆነ ቦታ በቃ የት ጋር ነገራችን እንደተበላሸ፣ የት ጋር እንደጠፋብን ካወቅን እናገኛለን። ጌታ የተባረከ ይሁን። ልክ ሰውየው ያለበት ቦታ ኤልሳ እንጨት አለ፣ ምሳሩም ደግሞ ወደ ላይ ወጣ። አሁን አጠገቢ ነው ያለው፣ እጅህን ዘርጋና አንሳ ውሰደው አለው። እግዚአብሔር የተባረከ ይሁን። አያችሁ፣ ማርያምና ዮሴፍ ደግሞ በቃ የትም ፈልገው አጡት። በኋላ መጡ። ወደ ቤተ መቅደስ ሲመጡ ኢየሱስ ክርስቶስ በመምህራን መካከል፣ በነዛ ካህናትና ጻፎች መካከል ቁጭ ብሎ ሲጠይቅና ሲመልስ አይገድህም ወይ አሉት። ለምን ትፈልጉኛለህ? በአባቴ ቤት እንዲሆን አይገባኝም ወይ አላቸው። ክብር ለጌታ ይሁን። ስለዚህ ኢየሱስን ቤተ ክርስቲያን ትተን መሄድ አንችልም አትበሉኝ። አንዳንድ ጊዜ ሰዎች በጣም የምጣሉት ከቸርች ወጥተው ፓርኪንግ ሎት ላይ ነው። በተለይ ባልና ሚስት ለምን ቆየሽ? ይሄም እንኳን ሊያጣላ ይችላል። ወገኖቼ ብላተ ኢየሱስ ከኛ ጋር እንደሆነ እንወቅ። ክብር ለጌታ ይሁን። ስጮክ በሉና አሜን በሉ። በቃ እኛ እኮ በቃ ሆሊ ስፒሪት አሁን የሚፈልገው ከኛ በኋላም እንጸልያለን። በጣም አስተውለን ከሱ ጋር ቅዱሱን መንፈሱን እንድናስተጋባ ሆስት እንድናደርገው መንፈስ ቅዱስን እንድናስተናግደው ነው እግዚአብሔር የሚፈልገው እንጂ ኖሚናል ክርስቲያን ቸርች ሄደን ነበር አባልነት እዛ ነው ያን ዘመናችን እንዲያልቅ እግዚአብሔር አይፈልግም። እኔ ዛሬ እነግራቸዋለሁ፣ እግዚአብሔር ቃል ይሰጠናል። መቼ ተጀመረና? ክብር ለጌታ ይሁን። ይኸውላችሁ ኢየሱስ ክርስቶስ ወደ ቤታችን መጋበዝ፣ ጴጥሮስ ቃሉን ሰምቶ ሂሊንጉን፣ ፈውሱን፣ ደሊቨራንሱን ካየ በኋላ ከሰዓት በኋላ ላይ ምን አለው? ጌታ ሆይ ዛሬ ወደ እኔ ቤት ትሄዳለህ አለው። ጋበዘው። በግድ አይደለም፣ ተጋብዞ ነው ኢየሱስ የመጣው። ክብር ለጌታ ይሁን። እሱ ሲመጣ ደግሞ በዛ ቤት ውስጥ የሚሆን ነገር አለ። እሱም በኋላ እንመጣበታለን። ነገር ግን ዛሬ ኢየሱስ ቆይ በህይወታችን ውስጥ የለም ወይ ፓስተር? መኪና ሱስ ብንገባ ወደ ቤታችን ብንሄድ፣ ወገኖቼ ሆይ እሱ የኪዳን አምላክ ነው። በመንፈሱ ታትመና እሱን አውቃለሁ እሱ። ነገር ግን እግዚአብሔር ይውላችሁ በህይወታችን አክቲቭሊ እንዲሰራ ከፈለግን በቃ የመዳን ደስታችን ፍልቅልቅ ያለ ህይወት እንድኖር እኔ ህይወት እንዲሆንላችሁና እንዲበዛላችሁ መጣው ይላል። እዛ በረከት ውስጥ ለመግባት ከፈለግን ይውላችሁ ኢየሱስ በመንፈሱ ከኛ ጋር አለ። ኮንሺየስ መሆን ግን ያስፈልገናል። ይኸውላችሁ በብሉይ ኪዳን ታሪክ አንደኛ ሳሙኤል ፓወርፖይንቱ ላይ ማየት ትችላላችሁ። ምዕራፍ 7 ቁጥር 1 እና 2 ላይ ያለውን ታሪክ ላንብብላችሁ። ከዛ በፊት ያለው የእስራኤል ታቦት የተማረከበትን ታሪክ ሁላችንም ታውቃላችሁ። ታቦቱ አልተማረከም በነገራችን ላይ፣ ምክንያቱም ታቦቱ በሄደበት ስፍራ የፍልስጤምን ምድር የዳጎን አማልክትን ሲሰባብር ነበር። አይደለም፣ የእግዚአብሔር ታቦት አልተማረከም። የእግዚአብሔር ሕዝብ ነው የተማረከው።
ነገር ግን ያ ታቦት በዛ ምድር ላይ ብዙ መቅሰፍትን ስላመጣ መልሰው ወደ እስራኤል ምድር እንዳመጡት የእግዚአብሔር ቃል ይናገራል። አሁን 1 ሳሙኤል 7:1-2 ያለው ላንብብ። የቂርያትም ሰዎች መጥተው የእግዚአብሔርን ታቦት አመጡ፣ መለሱ ማለት ነው ወደ ምድሩ። በኮረብታማው ላይ ወዳለው ወደ አምናዳብ ቤት አገቡት። የእግዚአብሔርም ታቦት እንዲጠብቅ ልጁን አልዓዛርን ቀደሱት። ተመልከቱ፣ ፕሮግራሙ አለ፣ ሁሉ ነገር አለ። ታቦቱ በቂርያት ከተቀመጠ በቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤል ቤት ሁሉ አዝኖ እግዚአብሔርን ተከተለ ይላል። አይገርማችሁ? 20 ዓመት በሙሉ ሐዘንተኛ መስሎ እግዚአብሔርን መከተል። ታቦት ከተመለሰ በኋላ፣ ካህናት ከተቀደሱ በኋላ፣ የእግዚአብሔር ክብር ቤታቸው ከገባ በኋላ ሰዎቹ ግን ሐዘንተኞች ናቸው። ማን ነው እነዚህ ሐዘንተኞች ካላችሁ፣ እስራኤል ብቻ ሳይሆን ታቦቱ ቤቱ የገባው አምናዳብ የሚባለውም ሰውዬ እሱና ቤተሰቡም ሐዘንተኞች ነበሩ። አይገርምም? what is wrong? እሺ ህይወታችን ውስጥ ዛሬ ያፍልቅልቅ የሚል ደስታ ከሌለ ጥያቄ ራሳችን እንድንጠይቅ ያስፈልጋል። ክርስቶስ ስለሌለ አይደለም። ምናልባት እሱን የያዝነው የምናስተናግድበት እሱ ደስ የማይሰኘውን ነገር ከህይወታችን አለማስወ ቸል ማለታችን እንደ ደባል ቁጭ አድርገን የፈለግነው ማድረጋችን ይሆን ሐዘንን በእኛ ህይወት ውስጥ ያመጣው? 20 ዓመት ቤተ ኖሮ እንዴት ነው ደስተኛ ሊሆንም አልችለው? አምናዳብና ቤቱ ሐዘንተኞች ነበሩ። ታቦት ቤታቸው ገብቶ ሰዓቱ ደረሰና ዳዊት ይሄንን ታቦት አምጡ አለ። ታቦቱን ይዘው ከሄዱት ልጆች መካከል የአምናዳብ ልጆች አሉበት። ስርዓቱን አያውቁም። በኋላ ከመካከላቸው አንዱ እንደሞተ ያንን ታሪክ እናያለን። ብዙ ወደዛ መሄድ አልፈልግም። ግን ዳዊት እንደዚህ ከሆነ ታቦቱ ለምንድን ነው ወደ ኢየሩሳሌም መጣው? እስቲ ሌላ ቤት አስገቡታልና ለ3 ቤት አብዳራ የሚባል ሰው ቤት ይሄ ታቦት ለሁለተኛ ጊዜ ገባ። 2 ሳሙኤል ምዕራፍ 6:11 እንየው። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአብዳራ ቤት አገባው። የእግዚአብሔር ታቦት እንጠብቅ አገባው። የእግዚአብሔር ታቦት በጌት ሰው በአብዳራ ቤት ስንት ወር ይላል? እስቲ ይሄንን ንገሩኝ አንድ ላይ እስቲ ጮክ ብላችሁ። ስንት ወር? በፊት ስንት ወር ስንት ዓመት ነበር የተቀመጠው? ቤቱ ውስጥ ያሉ ሰዎች ምን ነበሩ? ሐዘንተኞች ነበሩ። እዚህ ጋር ግን ለ3 ወር ነው የተቀመጠው። እግዚአብሔር አብዳራና ቤቱን ባረካቸው ይላል። ክብር ለጌታ ይሁን። እስቲ ጮክ ብለን ለጌታ ክብር አሜን። ምንድነው ልዩነቱ? ልዩነቱ ይኸውላችሁ፣ እግዚአብሔር መባረክ ስላልፈለገ አይደለም። በ3 ወር እንኳን የሰው ታሪክ የሚለውጥ አምላክ ነው። ዛሬ እኔ ባርካችኋለሁ። እግዚአብሔር ለመልካም ታሪካችንን ይለውጠው። ሃሌሉያ። ኖ እነዚህ ሌዋውያን ናቸው፣ ይሄ ደግሞ አይደለም በሚል አይደለም። ሁለቱም ሌዋውያን ናቸው፣ ካህናት ናቸው ሁለቱም። ይሄኛው ቤት ግን አልተባረከም፣ ይሄኛው ተባረከ። እዚህ ጋር 20 ዓመት ሐዘንተኛ ናቸው፣ እዚህ ጋር በ3 ወር ታሪካቸው ተለወጠ። ኢየሱስን ወደ ቤት ማምጣት ማለት ምንድን ነው ካላችሁ ወገኖቼ ሆይ ከሱ ጋራ መስማማት ማለት ነው። ክብር ለጌታ ይሁን። ኢየሱስ ወደ ቤታችን ከጋበዝነው ይመጣል። ማንም የሚወደኝ ቢኖር ትእዛዛትን ይጠብቅ፣ እኔም አባቴም ወደሱ እንመጣለን ከሱ ጋራ እንኖራለን ነው የሚለው። ቪዚት አድርገን እንመለሳለን አይደለም፣ እንደ ፕሬዚደንት ካርተር አይደለም። ከነሱ ጋራ ከናንተ ጋራ እንኖራለን ነው የሚለው። ክብር ሁሉ ለኢየሱስ ይሁን። ሁለተኛ ነጥብ፣ 3 ነጥብ ነው ያለኝ። ሁለተኛውን ላሳያችሁ። ኢየሱስ ወደ ቤታችን ሲመጣ ለጥያቄያችን ሁሉ መልስ ይሆናል። ማን ነው ወደ ቤቱ ያመጣው? ሲሜዎን ነው። በነገራችን ላይ ሲሜዎን ጴጥሮስ ምስት አለችው። ይሄንን የሚለው ለምንድን ነው? አሁን እንደምታውቁት የካቶሊክ ቤተክርስቲያን ጴጥሮስ አላገባም። የመጀመሪያው ፖፕ እሱ ነው፣ አላገባም። ስለዚህ በካቶሊክ ቤተክርስቲያን ጋብቻ ለጳጳሳት አይፈቀድም የሚሉት ከዛ የተነሳ ነው። ግን መጽሐፍ ቅዱሳችን እዚህ ላይ ብቻ አይደለም። የጴጥሮስ አማት ንዳድ አሟት ነበር የሚለው የባለቤቱ እናት ማለት ነው። እዚህ ቦታ ብቻ አይደለም። ጳውሎስ ደግሞ ሲናገር ምን አለ? እንደ ከፋ ብቻ ነው ወይ ሚስቱን ይዞ የሚሄደው ይላል። ስለዚህ አግብቷል ማለት ነው። ስለዚህ ቤቱ አመጣው። የሲሜዎን አማት በንዳድ ታማ ተኝታ ነበር። ስለ እርሷ ወዲያውኑ ነገሩት ይላል። ይሄንን በጣም እንድታዩ ፈልጋለሁ። እኛ ቤት ያለው ፕሮብሌም ይሄ ነው ብሎ ወዲያውኑ ነገሩት።
ይሄ ማርቆስ ላይ ነው። ይኸውላችሁ ሉቃስ ላይ ደግሞ ምን ይላል መሰለህ? ታማ ነበረ፣ ስለ እርሷም ለመኑት። ጌታ ሆይ ቤታችን ካለ የኛ ቤት ውስጥ ያለው ችግር ይሄ ነው፣ ይሄን ነገር ሶልቭ አድርግልን። በተለይ ለባልና ለሚስት ይሄንን መልእክት በቃ ውስጥ የሞላውን ነገር ልንገራችሁ። ክብር ለጌታ ይሁን። እንደዚህ የሚያፋትገን ነገር ወገኖቼ ሆይ የጌታ ስፒሪት በቃ ቸላ ስላለን ነው። እሱ ገስታችን፣ እሱ የኛ ገስት ኦፍ ኦነር ከሆነ ወገኖቼ ሆይ እዚህ ጋር ፋይናንሻል ችግር አለ፣ እዚህ ጋር አለመግባባት አለ፣ እዚህ ጋር እንዲህ አይነት ነገር አለ ብለን መናገር ስንችል፣ አብረን በአንድ ልብና በአንድ ሐሳብ መጸለይ ስንችል እሱን ችላ ብለን እኔ አውቃለሁ ነው የምንለው። አልቀጥልም፣ እዚሁ ላይ ነው የምሆነው። ወገኖች ልንገራችሁ፣ ፓስተሮች ወይም ደግሞ የጋብቻ አማካሪዎች ማለት እኔ እንዳየሁት ከሆነ የትራፊክ መብራት ነን። የትራፊክ መብራት ቀይ ያበራል እንጂ ወርዶ መኪናውን አያቆምም። የሎ ይልድ አድርጉ ይላል እንጂ መጥቶ መኪና አያቀዘቅዝም። ግሪን ላይት ይሰጣል እንጂ መኪና አይነዳልንም። ባልና ሚስት ሆነው ለማማከር ቁጭ ስንል አይ በዚህ መንገድ ከቀጠልክ ቀይ ነው የምታየኝ ይላል። እንዴ ነው ይሁና ይለኛል። በቃ እሺ እኔ ላስቆም አልችልም። እኔ ማድረግ የምችለው መብራት ማሳየት ብቻ ነው። አያችሁ፣ ግን ከዚህ ሁሉ ፋይናንሻል ይሁን ምንም አይነት ችግር ቤታችን ካለ ከዛሬ ጀምሮ ፓስተራችን ይሄንን አስተምሮናል። ለኢየሱስ እንነግረዋለን እንድንል መንፈሳዊ አቅም ይለቀቅልን። ክብር ለጌታ ይሁን። ምን ችግር አለን እኛ? ኢየሱስ ካለ ክብር ለጌታ ይሁን። ይኸውላችሁ በቃ ታየለ ለምን እነግረዋለሁ? ያው ገብቷል። ያው ቁጭ ብሎ እኔ የማየውን ችግር እሱም ያያል። ስለዚህ አልናገርም አላሉም። አያችሁ፣ በመጀመሪያውም ላይ በሁለተኛውም ላይ ይኸው ስለሷ ስለምትታመመው ስለ ጴጥሮስ አማት ምን አሉ? ለመኑት ይላል። እባክህ ነው በቃ የቤታችን ችግር አሁን ይሄ ነው፣ ኃይለኛ ንዳድ ይዟታል ብለው ጠየቋት ይላል። ወገኖቼ እኔ ይሄንን እነግራችኋለሁ። ሁላችንም ቤት ለምን መሰላችሁ? ምንም ችግር ከሌለ መንግስተ ሰማያት እንኳን አንመኝም። ልክ ነኝ? ስለዚህ ጌታም ስለሚያውቅ አንዳንድ ጊዜ ይፈቅዳል። ያ ችግራችን ምን እንዲያደርገን መሰላችሁ? ወደሱ እንድንጮህ ማለት ነው። ሃሌሉያ። የሶሪያ የጦር ባለሙያ የነበረው ንዕማን በቃ በንጉሱ የተወደደ እግዚአብሔር በእጁ ብዙ ድል የሰጠው ሰውዬ ነበርና ግን ለምጽ ነበረበት ይላል። ሰው እኮ የማያየው ነው፣ እሱ ራሱ የሚያውቀው ልብሱን ካላወለቀ ማንም የማያየው ለምጽ ነበረበት ይላል። በእኔ ቤት ግን የሚሰኝ ነገር አለ። በእያንዳንዳችን ቤት በቃ ለክርስቶስ ማሳየት ያለብን ችግር አለ። ግን እሱ እንዳለ ስናውቅ፣ ብቻችንን እንዳለን ስናውቅ፣ ክብር ለጌታ ይሁን። አንድ የተቀመጠ ወንበር ላይ ባዶ የሚመስል ላይ ኢየሱስ ሶስተኛ ይሁን፣ ቤተሰባችን 4 ከሆነ 5ኛ ሆኖ እንደተቀመጠ ካወቅን ጌታው ይሄን ችግር ይሄው ወደ አንተ አመጣን እንላለን። ኢየሱስ አገልግሎቱን የጀመረው በቤተሰብ ነው። ቃና ዘገሊላ ሰርግ ቤት ነው፣ ተጋብዞ ነበር። ምገርማችሁ የወይን ጠጁ አለቀ። ከዛ በኋላ ይኸው ማርያም በቃ አልቆባቸዋል አለ። ክብር ለጌታ ይሁን። ይሄንን ስብከት የሰማ አንድ ቤተሰብ ነበርና ሰምቶ ወደ ቤታቸው ሲሄዱ what did we learn today in the church ብሎ አባትየው ቤተሰቡን ይጠይቃል። ዋላ ሕፃን ልጅ dad whatever you do make sure Jesus is there። አረ ክብር ለጌታ ይሁን። ሃሌሉያ። አያችሁ ልክ ያ የለፉበት ሰርግ ጋር ችግር እንደነበረ ማለት ነው። የሚገርማችሁ የዚህ ቤት ችግር ደግሞ ህመም ነው። ሴትዮዋ በጣም ከባድ ንዳድ ይላል። እንግዲህ ይሄ ወባ ሊሆን ይችላል በወቅቱ ባለው ነገር whatever it is ማይለካ ንዳድ አለ አይደል? አሁን ቢሆን ኖሮ ምናልባት 108 ሊያነብ ይችላል፣ አላውቅም። ነገር ግን ከአቅማቸው በላይ በጀርባዋ ተኝታ ነበር እና እንደመጣ ኢየሱስ ክርስቶስ ችግሩን አሳዩት። ከዛ ምን አደረገ?
ወዲያውኑ ነገሩት። ቀርቦም እጇን ይዞ አስነሳት፣ ንዳዱም ወዲያውኑ ለቀቃት፣ አገለገለቻቸው ይላል። ክብር ለጌታ ይሁን። አሜን። ምን አደረገ ይላል? እጇን ይዞ አስነሳት ይላል። ልባርካችሁ። በዚህ ጌታ በእጁ ይያዝል። ክብር ለጌታ ይሁን። ይሄ እጅ በዛን ቀን ተአምር የጀመረው ይሄ እጅ በማርቆስ ወንጌል ላይ ምን አደረገ ካላችሁ ወዲያው ምዕራፍ 1 ቁጥር 40 ላይ ለምጻምም ወደ እርሱ ቀርቦ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለትና እጁን ዘርግቶ ያዘውና ዳሰሰው። እወድሃለሁ ምን አድርጋለሁ? ንጻ አለው። ማርቆስ 5:23 ላይ አንዲት ትንሽ ብላቴና የ12 ዓመት ልጅ ናትና አባቷ እባክህን በይተናና አለው። ሃሌሉያ። ምን ብሎ ጸለየ? በይተናና እባክህን በብላቴናይ ላይ እጅህን ጫን አለው። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ቃል ብቻ ተናግሮ ብላቴና የተፈወሰ አለ። ነገር ግን እሺ እንሂድ አለው። በመካከል ሌላ ነገር ነበረ። መጨረሻ ላይ ብላቴናይቷ ቤት ደረሰ። ታናሽቷ ልጅ ልትሞት ቀርባለች፣ እንድትድን በህይወት እንድትኖር መጥተ እጅን ጫንባት ብሎ አጥብቆ ለመነው። መጣ። አትንጫጩ፣ በዚህም ደግሞ አታልቅሱ አለ። ሁሉንም አስወጣ። 3 ደቀ መዛሙርት ይዞ ወደ ውስጠኛው ክፍል ገባና ያችን ብላቴና እጇን ያዘ ይላል። ጣሊታ ቁሚ አላት። ምን ማለት ነው? አንቺ ትንሽ ብላቴና ተነሽ ይልሻለሁ፣ ቁሚ አላት። እግዚአብሔር የተባረከ ይሁን። ሞታለች የተባለው ያቺ ሴት አታድክሞ መምሩን። አሁንማ ሞታለች። ታማኝ ያለ መጥቶ እጁን ብጭን ጥሩ ነበር። አሁን ሞታለች፣ አትፍራ እመን እንጂ አለው። መጣና ያችን የሞተችዋን ሴት እጁን ጭኖ በህይወት አኖራት። አንድ መዝሙር አለ እንደሚል ሞቷል ወይ ቀበርከው ወይ? ዛሬ ቀኑ ነው ክብሩን ልታይ። ክብር ለጌታ ይሁን። እስቲ እግዚአብሔር ይባርኩት። እግዚአብሔር የተባረከ ይሁን። መጥቶ እጁን እንዲጭንልን። አንድ እንግሊዝኛ መዝሙር ደግሞ ነበር። he touched me, yes he touched me። ኢየሱስ ይንካት። ክብር ለጌታ ይሁን። ስለዚህ ኢየሱስ ክርስቶስ ከጋበዝነው ይመጣል። ኢየሱስ ከጋበዝነው ለጥያቄያችን መልስ አለው። ሶስተኛና የመጨረሻው ደግሞ የሚገርማችሁ ኢየሱስ ከመጣ ቤቱን በክብር ይሞላዋል። እዚህ ጋር በደንብ እንድትሰሙ። ቤት ማለት ምን ማለት ነው? የእግዚአብሔር ክብር ሲመጣ ዳዚ ማረን ምን እዛ ቤት ውስጥ እንዳለ የሚገርማችሁ የኛ ፎቶ የምንቀመጥበት መቀመጫ ወይም ደግሞ 54 ኢንች ያለው ቴሌቪዥን አይደለም። ምንም ነገር ይኖር ክብር ማለት ያ አይደለም ወገኖቼ ሆይ። እሱም እያለ ክብር ሊኖር ይችላል። ሰለሞን ቤተ መቅደስ ሰርቶ ከጨረሰ በኋላ አንድ ጸሎት ጸለየ። ምንድነው ጸሎቱ መሰላችሁ? ሰማይ ከሰማያት በላይ ያለ ሰማይ እኮ አንተ ሊይዝ አይችልም። ይሄንን ቤት ብያ አንተ እዚህ ግባና ቁጭ በልልሃለሁ በፍጹም አለ። ከዛስ አለ እባክህን ፈቃዲ ከሆነ እዚህ ቤት ውስጥ አለ። ቤተ መቅደሱ በወርቅ እኮ ነው የተሰራው። ኖ እሱን አይደለም የሚል እዚህ ቤት ውስጥ የሚጸለየውን ጸሎት ጆሮቼ እንዲሰሙ አይኖቼ እንዲያዩ ይሄን ብቻ እጠይቅሃለሁ። ተሸንፈን ስንመጣ ደክሞን ስንመጣ ሰማይ ሲዘጋ ህዝብ መጥቶ በዚህ ቤት ሲጸልይ አንተም ከአርያ እንድትሰማ መልስ እንድትሆነን ይሄንን ብቻ እኔ እጠይቃለሁ አለ። እግዚአብሔር ደስ እንዳለው ጸሎቴን ሰምቻለሁ አለ። ክብር ለጌታ ይሁን። የትም ሄዳችሁ ደክማችሁ ብትመጡ እዚህ ቤት ብትጸልዩ እኔም አያችኋለሁ፣ ጸሎታችሁን ደግሞ እሰማለሁ። ሰማይ እንኳን ብዘጋ እኔ እከፍታለሁ አለ። እስቲ እጆቻችሁን አንሱላችሁ። በኢየሱስ ስም ሰማይ በላያችን ላይ ይከፈት። እግዚአብሔር ይባርካችሁ። ሃሌሉያ። ወገኖቼ ሆይ ቤት ማለት የጸሎት ቤት ማለት ነው። ቤት ማለት ክርስቶስ ያለበት ማለት ነው። ቤት ማለት እግዚአብሔር የተረከበው ማለት ነው። ምንም ይሁን የሰሎሞን ቤተ መቅደስም ይሁን ደሳሳ ጎጆም ይሁን ብቻ ኢየሱስ ክርስቶስ በዛ ቤት ውስጥ መስተናገድ አለበት። ክብር ለጌታ ይሁን። እሺ እዛ ቤት ውስጥ የሚገርማችሁ ነገር ወዳውኑ የስምዖን አማት ወዳው ተነሳ ይችላል። የሚገርማችሁ ማገገም የሚባል ነገር የለም። ይሄ ደስ ይለኛል። የሆነ 2 ቀን ምናምን የለ፣ ሪሃቢሊቴሽን ሴንተር የለ። በቃ ኢየሱስ ስለሆነ የነካት ወዳው ብድግ ብላ ምን ላድርግ አለች። የተነካ ሰው ያገለግላል።
ሃሌሉያ። እኔ ቸርች ሄዳለሁ እንጂ አላገለግልም የሚል ሰው ችግሩ ዛሬ ምርመራው ምን ይላል መሰላችሁ? ተው እስኪነካ ድረስ ይቀመጥ፣ መዝገብ ላይ ይቀመጥ። የተነካ ሰው የተደረገለትን ያወቀ ሰው ምን ላድርግ ለዚህ ጌታ? ኧረ ክብር ለጌታ ይሁን። ይውላችሁ ከዛ በኋላ አማቱ ዳነች፣ ከዛ በኋላ ተነሳች፣ ከዛ በኋላ አገለገለቻቸው። የሆነውን ነገር የሰሙ ሰዎች ይውላችሁ ቀኑ ሰንበት ነው። የት ነበሩ? ምኩራብ ነበሩ። ከምኩራቡ ሩቅ አይደለም የስምዖን ቤት። አብረው ሄዱ። አሁን መሸ። አሁን ይውላችሁ የጌታ ቃል ምን እንደሚል ቁጥር 32 እናያለን። ፀሐይ ገብቶ በመሸ ጊዜ ይላል። ምንድነው ፀሐይ ለምንድነው መምሸት ያለበት ካላችሁ ይላል አይደል? አዎ ፀሐይም ገብቶ በመሸ ጊዜ። በሰንበት አይሁዶች አይንቀሳቀሱ፣ ሕጉ ራሱ እንዳይንቀሳቀሱ ከተወሰነ ጊዜ በላይ እንዳይሄዱ ይከለክላቸዋል። ግን ፀሐይ ከገባ በኋላ ሰዎች እንደልባቸው መሄድ ስለሚችሉ ኢየሱስ የት ነው ያለው? ስምዖን ቤት ነው ያለው። ተነስተን የታመሙትን የተለያየ ነገር የተቸገሩት እስራት ውስጥ ያለው ይዘን ወደዛ እንሄዳለን። አያችሁ ያ ቤት አሁን ወደ ተለወጠ፣ ወደ ቤተ ክርስቲያን ተለወጠ። የባይብል ስቴዲ ቀን አለን በቅርብ ጊዜ ማርች ውስጥ። ከአሁኑ አናውንስመንቱን ልናገር አላማ ስላለኝ ነው። አምላክ በጣም ጌታ ይባርክና ባይብል ስቴዲዎቻችን ያሉበት ወደ 29 ባይብል ስቴዲ ህብረቶች እንዳሉ አይቻለሁ። እና በአምላኩ ሎኬት አድርጎ ሁሉንም ማፕ አድርጎ መስቀል 29 ቦታ መስቀል አድርጓል። ማፕ ላይ ማለት ነው። ለምን? ቤቱ ያለበት ቦታ ቤተ ክርስቲያን ነው። ቅዱሳን ሲገናኙ ቸርች ነው። ፓስተር አላቸው። እኔ አይደለሁም። ያ የህብረቱ መሪ ፓስተራቸው ነው። ኤክሳይት ያደርገኛል። ጌታ የተባረከ ይሁን። ሃሌሉያ። እዛ ቤት ውስጥ ምን አለ ማለት ነው? ኢየሱስ አለ፣ ክብር አለ ማለት ነው። ሰዎች መጥተው ነፃ የሚወጡበት ቦታ ነው ማለት ነው። እግዚአብሔር የተባረከ ይሁን። ቤታችንን እንደው በቃ እንትን ጡረታ እስክንወጣ ወይ ሸጠን እስክንሄድ ድረስ የምንቀመጥበት አድርጋችሁ አትዩ። የክብሩ መገለጫ ነው የኛ ቤት። እስቲ ለእግዚአብሔር ክብር አሁን አንድ ላይ እግዚአብሔር የተባረከ ይሁን። ይውላችሁ ይሄ የቀኑ ፀሐይ ሲመሽ የጽድቅ ፀሐይ የሆነው ኢየሱስ ደግሞ በስምዖን ቤት ያበራ ነበር። ሃሌሉያ። ሂሊንግ ዴሊቨራንስ፣ ሽባው ይዘላል። ይውላችሁ መጽሐፍ ቅዱስ ምን እንደምላም ማቴዎስ 8:16 አነባለሁ። በመሸም ጊዜ አጋንንት ያደረባቸው ብዙዎች ወደ እርሱ አመጡ። በነቢዩ በኢሳይያስ እንደተጻፈው እርሱ ድካማችን ተቀበለ፣ ደዌያችን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ፈወሳቸው ይላል። ጌታ የተባረከው። እዚህ ላይ ምን አለ መሰላችሁ? መናፍስቶች አሉ ነፃ የወጡ፣ የታመሙ አሉ ደግሞ የዳኑ። ሁሉ ጊዜ ሰው ሲታመም ከአጋንንት ጋር ማያያዝ የለብንም። ዴሊቨራንስ የሚያስፈልገው የአጋንንት ስራ መፍረስ ያለበት እንዳለ እናውቃለን። ደግሞ በሌላ ምክንያት ሰዎች ሊታመሙ እንደሚችሉ፣ ኢየሱስ ግን እነዚህንም ነፃ ወጣ፣ እነዚህንም ፈወሳቸው ይላል። ስጮክ በሉና አሜን በሉ። አንዳንዱም በሽታ እኛ ራሳችን የምናመጣውም ሊሆን ይችላል። ለዚህ ነው እኮ ሩጡ፣ ይሄን ቀንሱ የምንባለው እኮ በእኛው የመጣ ከሆነ በእኛው መስተካከል ስላለበት ነው። እስቲ አሜን በሉ አንድ ላይ ሆይ። ሃሌሉያ። ጌታ የተባረከ ይሁን። አንድ ሰውዬ ነበረና ትንሽ የተቸገረበት ነገር ነበረና በኋላ ይሄን ነገር አልወደውም፣ በሰውነት ይሄን አልወደውም ብሎ ሲያስብ ቆየና የጸሎት ሰው ነው። በዚህ ላይ ለምን እንደው እግዚአብሔርን አልጠይቅም አለና ወደ መስተዋት ዞር ብሎ ጌታ ወይ ይሄ ራሴን የሰጠኸኝ ለምንድን ነው? እንዳመሰግንህ እባክህ ለምንድን ነው የሰጠኸኝ? እንድታስብበት ነው የሚል ድምፅ መጣት። በተመሰጠው ውስጥ ነው ድምፅ መጣት። ይሄ ራሴን እንድታስብበት ነው የሰጠው የሚል ጌታ ሆይ እንደኔ ማንን ትወዳለህ? ይሄን የመሰለ ራስ እንዳስብበት የሰጠኸኝ ክብር ላንተ ይሁን አለ። ወደሚፈልገው ጌታን እየወሰደ ነው። ቆይ ገና መቼ ደረስኩበት? በኋላ ትንሽ ቆየና ጌታ ሆይ ይሄን አንገት ለምን ሰጠኸኝ አለው። እንደ አዙረ እንድታይበት ነው። ይሄ ምንድነው? ይሄ እኮ መፈላሰፍ አዙረ እንድታይበት ነው ስለ ጌታ ሆይ ተመስገን፣ ይሄን አንገት አዙረ እንዳይበት በእውነት ስለሰጠኸኝ አመሰግናለሁ አለ። በኋላ ወደ ታች ወረዳለና ቦርጭ አስቸግሮታል እንዲይዘው። ጌታ ሆይ ይሄን ቦርጭ ለምንድን ነው የሰጠኸኝ አለ። እኔ አልሰጠውም አጥፋለሁ። ጌታ የተባረከ ይሁን። አንዳንዱን ነገር እኛ ራሳችን እንድናስተካክለው ደግሞ ዝም በቃ እንደው በቃ ፈውስ ብቻ እያልን ሳይሆን ጌታ ግን ይውላችሁ ወንጌል እንዲሰበክ ክርስቶስ እንዲከብር
ሃሌሉያ። የተጨነቁ በሙሉ የታመሙትን አመጡ፣ ሁሉም ተፈወሱ ይላል። የሚገርም ነገር ነው። ሁሉም በዛ ምሽት ሪቫይቫል ውስጥ ያልዳነ ያልተፈወሰ በቃ አልቻለምና ይዘህ ተመለስ የተባለ ማንም ሰው አልነበረም። ክብር ለጌታ ይሁን። በጣም ብዙ ሰዎች ደግሞ ነፃ እንደወጡ ፈውስ እንደሆነ የእግዚአብሔር ቃል ይናገራል። ክብር ለጌታ ይሁን። ይኸውላችሁ ኢየሱስን ወደ ቤታችን ስንጋብዘው እርግጠኛ ሁኑ፣ ሌላው ሰው ላይመጣ ይችላል። ፕሬዝዳንቶች ላይመጡ ይችላሉ፣ ገቨርነሮች ላይመጡ ይችላሉ፣ የተማሩ ሰዎች ላይመጡ ይችላሉ። በጣም ስመጥር የሆኑ ሰዎች ምን ብለው ነው የሚመጡት እኛ ቤት? ኢየሱስ ግን እኛ ቤት ይመጣል። ደስ ይበለን። ኢየሱስ ሲመጣ ደግሞ ለሱ ከባድ ችግር የሚባል ምንም ነገር የለም። ለኢየሱስ ማሳየት የብዙ ፋሚሊ ችግሮቻችን ይሄ ነው። ኢየሱስን አናዋየውም፣ የኢየሱስን ምክር አንሰማም። በእውነት ነው የምላችሁ። ግን አንድ ሰው እንዴት ነው እግዚአብሔርን መንፈስ የሚያስተናግደው ካላችሁ የተጻፈውን የእግዚአብሔር ቃል እግዚአብሔር የሰጠንን አገልጋዮች አማካኝነት ምክር ሲመጣ ሰምቶ እሺ ብሎ መቀበል። ክብር ለጌታ ይሁን። ስሜታችንን ሳይሆን መከተል ያለብን ሕያው የሆነውን የእግዚአብሔርን ቃል እንድንከተል እግዚአብሔር ይፈልጋል። ሶስተኛ ይኸውላችሁ ቤታችን ራሱ ቤተ ክርስቲያን ይሆናል፣ የክብሩ መገለጫ ይሆናል። ሪቫይቫል የተጀመረው በስምዖን ቤት ነው። እስራት ሰዎች የተፈቱት በስምዖን ቤት ነው። እግዚአብሔር የተባረከ ይሁን። በዚህ ልጨርስና አብረን እንጸልያለን። በእውነት ይሄንን በምንጸልይበት ጊዜ ከአሁን በፊት እንደምናደርገው አይደለም። የሆነ ነገር አክሽን መውሰድ አለብን። በቃ እኔ ጌታ የማይከብርበት ከሆነ ይሄንን ፕሮግራም አላይም። ይሄን ነገር ከቤተ ማስወገድ አለብን። ዛሬ የማይደሰትበት ነገር መጥፋት አለበት። ጌታ ሆይ ለራሳችን ደግሞ የጽሞናና የጸሎት ቦታና ሰዓት ያስፈልገናል። ክብር ለጌታ ይሁን። እዚህ ላይ ስለማበቃ ነው እንጂ ቁጥር 35 ላይ 4 ላይ ነው ያለነው። 35ን እናንተ ቤታችሁ ስታነቡ ከዚህ ሪቫይቫል በኋላ ከዚህ ክብር በኋላ ኢየሱስ ይውላችሁ ለጸሎት ከነሱ ተለይቶ ሲሄድ እንመለከታለን። ሶ ኢምፖርታንት ከጌታ ጋር መሆን። እኛ እነዚህን ነገሮች ሳይሆን ጌታን ነው የምንፈልገው፣ ክብሩን ነው የምንፈልገው። ከእሱ ጋር የሚመጡ ነገሮች ናቸው እነዚህ ነገሮች በሙሉ። በዚህ ልጨርስ። ዛሬ ጌታ ምን እያለን ነው ያለው የሚለውን በጣም እንድታስተውሉ ፈልጋለሁ። እባካችሁ ልጆቼ ቤታችሁን ክፈቱልኝ ነው የሚለው። ይሄን አይል ተቸግሯል። አዎ ራእይ ምዕራፍ 3 ላይ ነው ከደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደሱ ገባለሁ ነው የሚለው። በሩ የተቆለፈው ከውስጥ ነው፣ በርግዶ አይገባም። ኢየሱስ ጨዋ ነው። ፍቀዱልኝ፣ ጊዜ ስጡኝ፣ ልስራ በሕይወታችሁ በቤታችሁ እያለን ነው ያለው። ይሄንን ስናደርግ ወገኖቼ ዝም ብለን እንደው በቃ ዘና ብለን ሳይሆን የምሰራ ስራ እንዳለ እንድታውቁ ፈልጋለሁ። መጽሐፍ ቅዱስ ላይ ስለ አብርሃምና ስለ ሳራ ቤታቸው የነበረውን ችግር ስለምታውቁ ማለት ነው። ከ25 ዓመት በኋላ ልጅ አለመውለዳቸው አምኖ የወጣው ልጅ እሰጥሃለሁ፣ ዘሪህን ደግሞ እኔ እንደ ምድር አሸዋ አደርጋለሁ የሚል ሰምቶ ስለወጣ 1 ዓመት 2 ዓመት 3 ዓመት 4 ዓመት ቢጠብቅ ምንም ነገር አልሆነም። በ25ኛው ዓመት ቃሉ ምን ይላል መሰለህ? በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። በቃ ወደ ቤቱ እግዚአብሔር መጣ። በምን በኩል? 3 ሰዎች በሚመስል መጣ። አሁን ይሄ ሰውዬ ምንድነው ማድረግ አለበት? እኔ እንደ ዛሬ እንደምሰብከው ቤታችሁን ለእግዚአብሔር ብዬ በምልበት ጊዜ ምንድነው ያደረገው? የሚገርማችሁ ነገር አብርሃም ሰዎቹን ተማጸናቸው። የሚቸኩሉ ይመስላሉ። አትሄዱ፣ እቤቴ ግቡ አላቸው። በፊታችሁ ሞገስ አግኝቼ ከሆነ እባካችሁ ባሪያን አትለፈኝ ብሎ ለመነ። ጥቂቱ ያምጣላችሁ፣ እግራችሁን ታጠቡ አላቸው። ወደ ሳራ ሄደ። የሆነ ዱቄት የለም እንደ ስቲንጎቻ ይሰራ አለ። ወደ እረኞቹ ሄደ። እባካችሁ ከመንጋው መካከል እስቲ የሰባ እንቦሳ ፈልጋችሁ አምጡ አለ። ይህንን ሁሉ ሲያደርግ ምን እንደሚጠብቀው እሱ አላወቀም። ሰዎቹ ደግሞ የሚገርሙ ሰዎች ናቸው። ገብተው ዘና ብለው በልተው ጠጥተው ሁሉ ነገር ካደረጉ በኋላ እግዚአብሔር ወደ ሰው ቤት ሲመጣ ጥያቄ መልሰለ። ከዛ በኋላ እንዲህ ብለው ጠየቁ፣ ሳራ የት ናት ብለው ጠየቁ። እንደዚህ ነው የጀመሩት። ምስቲ ሳራ የት ናት? አይ እሷ በድንኳን ውስጥ ነው፣ ምን በላውን ሁሉ እኮ ያዘጋጀችው እሷ ናት፣ እሷ ከዛ ነው ያለችው። እኔ የምለው አለ አንዱ የዛሬ ዓመት በዚህ ጊዜ ምስቲ ሳራ ትጸንሳለች። ሃሌሉያ!
ምንድነው ያገኘው እግዚአብሔር በዚህ ቤት? ልበ ሰፊነትን በቃ ሁሉ ነገር የሰባ ፍሪዳ ቢሆን ይሄም ቢሆን ያም ቢሆን ሁሉ ነገር የእግዚአብሔር ስለሆነ ይውላችሁ አትንቀሳቀሱ አለ። ያደክም እንኳን በአንድ ቀን ያን ሁሉ ማዘጋጀት ቀርቶ የዛሬ ወር እንግዶች ይመጣሉ የሚለው ነገር ራሱ የሚወስደውን ሐሳብ ታውቃላችሁ። ያ ሰው እንቆቅልሹ በዛን ቀን ተፈታ። እግዚአብሔር የተባረከው። ልክ እግዚአብሔር እንደተናገረው በአመቱ ይስሐቅ መጣ፣ እንቆቅልሻቸው ተፈታ። ክብር ለጌታ ይሁን። ዛሬ ነው የምለው እንግዳውስ በየእያንዳንዳችን ቤት ውስጥ እግዚአብሔርን መፈለግ እግዚአብሔር ያርግልን። አገልጋዮች ወደፊት ትመጣላችሁ።